እና በመጀመሪያ ደረጃ እኔ እንዳልክን እኛ ቤት ሆኖ ነው የምንተዋወቀው በኃይለኛ እና በኢንተርቪው ደረጃ በምን ብዙ አውርተናል። እንዲያውም ይኸውላችሁ በኦርቶዶክስ በነበረበት ጊዜ ስለ ሰው ይልሰኝ ነበር። ግን እውነት ለመናገር አይ ቲንክ በክርስቶስ ከሆነ በኋላ ምንም አይነት መልስ መልሶልኝ አያውቅም። ምንም አይነት እኔ ተደንቄያለሁ። እንዲያውም ብዙ ልጆች ለእንዳልክ ለምን አትመለስም ምናምን ሲሉኝ እንዲያውም ኢቭን ለእስር ተጠየቀ ሲባል ለምንድን ነው የሚታሰረው ምን ስላደረገ ብዬ የተናገርኩት እኔ የፈለገ ነገር ቢሆን ጥግ ድረስ የሚሄድ ጥላቻን ማራመድ አልፈልግም። ጥፋቶች ይኖራሉ፣ እንነጋገራለን። ከዛ ውጪ እንደዛ የሚደረግ ነገር የለም። ሌላ ምንድን ነው በጣም ከከፋኝ ነገር እውነት ለመናገር በዛ ሰዓት አላስተዋልኩም። በአሁን ሰዓት ግን ሳስበው እንደ አንድ የኦርቶዶክስ ልጅ የሆነ ሰው ከሌላ ጋር ስለ ክርስቶስ አወራ ተብሎ በቤተ ክርስቲያን ደጃፍ እንዳይደርስ ተብሎ በደብዳቤ ከቤተ ክርስቲያን ተጽፎ ቤተ ክርስቲያን እንዳይደርስ ማንም ይምጣ ነው የሚለው። ቤተ ክርስቲያን እንዳይደርስ የተባለ ሰው ሲሆን ሳይ ተብሎ አያውቅም። በኦርቶዶክስ ታሪክ ተሰምቶ ተብሎ የማይታወቅ ነገር ለመጀመሪያ ጊዜ እንዳልክ ሲባል ስትሰማ በዛ ሰዓት የተሰማኝ ስሜት ይነዋል አይደለ? የሚደብር እንትን የሚል ነበር። አሸነፍን አይነት ስሜት ነው። እንደ መንፈሳዊ ሆነ ስታየው ግን እንዴ ማንም ይምጣ ነው የሚለው። አይ ዶንት ቲንክ ኤኒ ኦርቶዶክስ ጴንጤ ጋ ሄዶ ቢዘምር ለምን መጣ የሚል ሰምቼ አላውቅም። አንድ አዋጅ የሚታወጅበት ይሄ የኦርቶዶክስ ልጅ ጴንጤ ቤት እንዳይመጣ፣ ያውም ኦርቶዶክስ ሆነ ጴንጤ ኦርቶዶክስ ነው ሙስሊም ሆነ ጴንጤ ቸርች አትመጣ የሚለ የለም። ሙስሊም ሆነ ነው ማወራ እና ትንሽ ቆይ ኮሜንቱ መጥፋት አለበት። ለምን ጠላትን እያዳመጠ ቢንጫጫ ጥሩ ነው። እያዳመጠ እንጫጫ እያዳመጥክ በደንብ እኔ እና እሱ እንዲያውም በጌም እያረኩ ነው ማወራው ፈታ እያለ እና ምንድን ነው በዛ ሰዓት የተሰማኝ ስሜት ማንም ሰው ቤተክርስቲያን ሲመጣ ማንም ይምጣ መቀበል ያለባት ቤተክርስቲያን ማንም ይምጣ። ስለዚህ እንደዚህ አይነት አዋጆች ሲደረጉ ምንድን ነው የተፈለገው? መሴጁ ምንድን ነው? ምንድን ነው ያደረጉት? ይሄ ልጅ ኃይለኛ ሰባኪ አድርገው ቁጭ ያደርጉት። በፊት እንዲያውም አንዳንድ ነገሮች ሲናገር የሰማው ኦርቶዶክስ ሆኜ መጠጥ ቤት ሁላ ሄድ ነበር አለ። አይዶን ነው ይቃም አላውቅም። እንደዚህ ያደርግ ነበር፣ እየሄድኩ ያስቸግረኝ ነበር ተመለ። አሁን ግን ሙሉ በሙሉ ተስተካክዬ ቁጭ አልኳል። እዚህ ስለ ክርስቶስ ተነጋግሮ ጭፈራ ቤት ሄድ ነበር። ስለ ክርስቶስ አውርቶ ጭፈራ ቤት ሄድ ነበር። ከማይረቡ ሰዎች ጋር ይሆን ነበር። ጥንቅቅ አርጎቶ ይሄ ነገር የክርስቶስን ፓወርፉል መሆኑን የምታውቁት እኛም ቤት ይግባ ኦርቶዶክስ ቤትም ይግባ ምለው ለዛ በውስጥ ሲገባ እንደዚህ አይነት ነገሮች አይመችም። እና በዚህ አጋጣሚ በፐርሰናል እዚህ ፊት ለፊት ይቅርታ ስላልጠየቁ እኔ በራሴ በደስታ ጭምር ነው እነሱ ቤት ገብቼ በደንብ ይቅርታ ብያለሁ። ግን በራሴ አሁን እንደ ሰው ሆኜ ሳየው በዛ ደረጃ መገፋት አማራጭ ያስፈልጋል። እና ወንድማችን የሚል ጋር ነው የምትሄደው። አትገባም። አጥሩን ከዘጋው በኋላ ይሁዳን አጥሩን ከዘጋ ኦርቶዶክስ መሆን አትችልም፣ ቤተክርስቲያን መድረስ አትችልም ከተባለ በኋላ ይሄ ልጅ ኦርቶዶክስ መሆኑ ምንም ጥቅም ለሱ የለም። ዝናትን ይጋ ስለዚህ እግዚአብሔር ይጠብቅህ። በርትተሃል፣ አይቻለሁ። የምትናገራቸው ነገሮች የበሰሉ ናቸው። በአሁኑ ሰዓት አሮኖ ከየት እንደመጣ ራሱ ይነግረናል። ሰላም ይብዛልኝ። እያንተን ልስማ፣ እኔ የሚውት ላድርግ። እሺ፣ ተባረክ ዮኒ፣ በጣም አመሰግናለሁ ድጋሚ ስለተገናኘን። ይቅርታ በጣም እኔም ከዚህ በፊት ያው እንግዲህ ትላንትና በነበረን በህይወት አቋም በአረዳድ ሌብላችን ምናልባት በንግግር በተግባር በድርጊት አንተ ብቻ ሳይሆን ሌላ ያስከፋሁት ሰው ካለ ምናልባት ያስቀየምኩት ሰው ካለ ሁሉንም ይቅርታ ማለት እወዳለሁ። መጽሐፍ ሲናገር ማንም በክርስቶስ ቢሆን አዲስ ነው ስለሚል
በክርስቶስ ከሆንን በኋላ ላለው ነው እንጂ ከዛ በፊት ስላለው ነገር እንግዲህ እስክንመጣ ድረስ ያለው አይቆጠርም። መጽሐፍ ሲናገር ኤፌሶን ምዕራፍ 2 ላይ ጳውሎስ ለኤፌሶን ቤተክርስቲያን ደብዳቤ ይጽፋል። ለሁሉም ቤተክርስቲያን በተለይ ለተከላቸው ቤተክርስቲያን ደብዳቤ ይጽፋል። በብዛት እስር ቤት ሆኖ ይጽፋል እና ከጻፈው ደብዳቤ ውስጥ አንዱ የኤፌሶን ነው እና ሁለተኛው ምዕራፍ ላይ ይላል ቸርች ውስጥ አንዳንድ ነገር አየ ጳውሎስ እና ክርስቲያን ከሆኑ በኋላ አንዳንዶቹ መኮፈስ ጀምረዋል፣ ድምፅ መቀየር ጀምረዋል፣ ማለት ጀምረዋል። እኔ እኮ ይገርመሃል ምናምን ማለት ጀምረዋል እና ጳውሎስ ይህን ሲሰማ ደብዳቤ ጻፈላቸው እና ምን አለ ሲጀምር ገና ምዕራፍ 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችኋል። ምንም የሚያስኮፍስ ነገር የለም። ኖባዲ ነበራችሁ። ኢየሱስ ነው ሳምባዲ ያደረጋችሁ። እንኳን ማንነታችሁ ጠረናችሁ የተቀየረው ኢየሱስን አግኝታችሁ ነው እና እንዳትኮፈሱ። ትላንትና ሙት በነበራችሁ ሰዓት ከክርስቶስ ጋር ሕይወት የሰጣችሁ እግዚአብሔር ነው ሲል እንዴት ነው የሰጠን እግዚአብሔር ሕይወት ሲሉት 4ኛው ቁጥር ላይ ወረድ ይልና ከወደደን ከትልቅ ፍቅሩ የተነሳ ብሎ ከዛ በፊት እግዚአብሔር በምሕረቱ ባለጠጋ ስለሆነ በጣም ነው የሚገርመኝ። እኔ አሁን ዮኒ ማኛ ሁሌም ሳስብ ከእግዚአብሔር ቃል ሁሌም የሚገርመኝ እግዚአብሔር በምሕረቱ ባለጠጋ ስለሆነ ይገርመኛል። እግዚአብሔር የምሕረት ሀብታም ነው ማለት በምሕረት በቃ ትሪሊየነር ነው ማለት ነው። እግዚአብሔር ምን ማለት መሰለ ጌታ እግዚአብሔር ማለዳ ማለዳ አዲስ ነው ማለት አዲስ ይቅርታ አለው ለአንተ ማለት ነው። አዲስ ምሕረት አለው ማለት በትላንትና ማንነት ዛሬ የሚቀስፍ እግዚአብሔር የለም። እግዚአብሔር ገዳይ አምላክ አይደለም። ሰው በጣም ይወዳል። ለዛ ነው ከሰው ፍለጋ የመጣው። ባይወደን እኛ ሰፈር አይመጣም። በጣም ስለሚወደን በጣም እኛን ማዳን ስለማይደክመው እንደዛ አይደል የሚለው መጽሐፍ ኢሳይያስ ላይ አይታክትም ነው የሚለው። እግዚአብሔር አይታክትም ማለት ልክ አንተና እኔ አሁን ይታክታል ይደክማል እንደሚባለው አይደለም። እግዚአብሔር አይደክምም ማለት ይህም ለመማር ይቅር ለማለት ሰለች ውፍ የእነዚህ ነገርማ በቃኝ አይልም ብሎ አያውቅም። የሰው ልጅ ነገር በቃኝ ከዚህ በኋላ ሰው የሚባል ነገር ብሎ አያውቅም እግዚአብሔር እና መጨረሻ እንዴት እንደወደደን የምታውቀው አንድ ልጅ ነበረው ከጉያው እሱን ላከ ሊያድነን ማለት ነው። እና ኢየሱስ ይባላል። እንግዲህ እውነቱን ለመናገር ብዙ ጊዜ ያው የያዝነው እውነት ዝም ብሎ ነገር አይደለም። ወንጌል ዝም ብሎ አሜን ብለህ የምትሄደው አይደለም። እና ካነሳው ነጥብ አንጻር አንድ ነገር ብቻ አንስቼ ወደ ቀጣይ ወደ አንተ ሄዳለሁ። እኔ ኦርቶዶክስ ቤተክርስቲያን ውስጥ በነበርኩ ሰዓት እንዳልከውም መጨረሻዎቹ ሰሞን ወደ ጌታ ለመምጣት አካባቢ ወደ 1 ዓመት ገደማ ስለ ኢየሱስ በጣም አወራ ነበር። ከአንተ ጋር ምገባለው በቃ እንደፈለግ የፈለግኩትን አድርጌ ኢየሱስ እላለሁ። በዛ ድካም ውስጥ ማልፌ በቃ ሰክሬ መጥቼ ምን ብዬ በቃ የሆነ ማይሆኑ ያልተገቡ የኃጢአት ስራዎችን ሁሉ አድርጌ ግን ኢየሱስን ወደዋለሁ እና ለማውራት በቃ ገባ ነበር። ከዛ ከጴንጤው ቤት ዌልካሚንግ ነው የቀረበልኝ። ስለ ኢየሱስ ነው የምታወራው ኢትስ ኦኬ ነው የሚሉ ማንም ሁን ኢየሱስ ብለህ ጀምር ችግር የለበትም። ጴንጤው እንድትቀየር እንድትለወጥ የእውነት የክርስቶስ ፍቅር እንዲነካ ይጸልይልሃል እንጂ ሌላ ነገር የለውም። እና ላስት መቼም የማረሳው አንድ ዘግናኝ ደብዳቤ ነው። እንደዚህ አይነት ደብዳቤ በኢትዮጵያ ኦርቶዶክስ ተዋሕዶ ታሪክ ውስጥ ለማንም ተጽፎ አያውቅም። ለበጋሻውም፣ ለዘርፌም፣ ለትዝታው ለማን እንደው ከቤተ ክርስቲያን ትልልቅ አገልጋይ ለሆኑ ታድሶ ለተባሉ በጣም በቤተ ክርስቲያን አይከን የነበሩ አገልጋዮች ለእነሱ እንደዚህ አይነት ደብዳቤ ተጽፎ አያውቅም። የደብዳቤው ርዕስ ምንድን ነው የሚለው? በጣም ነው የሚያስቀኝ። አሁን ግቢ ቢገባ ነው የሚለው። ቅጥር ግቢ ውስጥ ገብቶ ከተገኘ ለሚወሰድበት እርምጃ ነው የሚለው። ዝርዝሩ ምንድን ነው? የቤተ ክርስቲያንን ትምህርት አያስተምርም፣ ከጴንጤዎች ጋር ላይ ይገባል ነው ዝርዝሩ። ከዛ ደነገጥኩኝ። ከዛ ቤተሰብ ጠየቀ ሄዶ እዛ ወረዳ ቤተ ክህነት ማዘርም ሄዶ ፋዘርም ልጄ ዲያቆን አይደለም የምራችሁ ነው ብለው ጠየቁ። ካዱ። በቃ ሊትራሊ ካዱ። አናውቀውም አሉ ማለት ነው። አጥፍቼ ሊሆን ይችላል ወይ ተሳስቼ ሊሆን ይችላል ወይ ስቼ ሊሆን ይችላል። መደወል፣ ጠርቶ መጠየቅ። ቤተሰቦቼ እዛ ናቸው። አባቴ ያለ፣ እናቴ ያሉ፣ ወንድሞቼ ያሉ የሚያገለግሉ ተጠርቶ ይጠየቅ ነበር። ፋይናሊ ግን እንኳን ተጻፈ ያ ደብዳቤ። ለምን መሰለህ? ያ ደብዳቤ ባይጻፍ አሁንም በይሉኝታ እንዲህ ያልኩ ኢየሱስን አላገኘውም ነበር። በቃ መከራ። ጳውሎስ እንዳለው ይሉኝታ ከባድ ያስራል። ልክ ይሄ ነገር ሲመጣ ተመቸኝ። እኔ አሪፍ ኢንቫይሮመንት ሆነልኝ ማለት ነው። በቃ ወደድኩት። ለምን ነቅሎ ለመውጣት ለእኔ አሪፍ አጋጣሚ ነው። በቃ ምክንያቱም ስተሻሽ ነበር። በቃ ወይ የኢየሱስ አልሆንኩ ወይ እዚህ ጋር አልሆንኩ ወይ እንደዚህ በቃ አይነት ነገር
መጨረሻ ላይ መጸለይ በቃ ወንድ ፔንቴዎችን ጸልዩልኝ አልኳቸው። ማቃቸው ምንድን ነው የተፈለገው ነገር? ስንት ነገር ሳወራ የነበርኩ ልጅ ፋይናሌ ነገር እንዴት ነው የገባኝ? ለምንድን ነው እዚህ ርዕስ ጋር የደረስኩት ነው። ከዛ ልክ ያ ደብዳቤ እጄ ላይ ደረሰና እንደውም ብራዘር አስታውሳለሁ ወንድሜ ለምን በቃ ይቅርታ ጠይቃ የይቅርታ ደብዳቤ አስገብቼልህ በአንተ ስም ደብዳቤው ሀሳብን ንገረኝ ይጻፍና ፈርመ አንተ አዲስ አበባ ስለሆንክ ስለማይመች እንትን ብለህ ፈርመ ላክልኝ እና እኔ ላስገባ በቃ ተባለ። እንደውም እሺ ብዬ ከዛ ካሉ ወረዳ ቤተ ክህነት ካህናት ጉባኤ አባላት ጋር የይቅርታ እንትን ከጀመርኩ በኋላ ትዝ ሲለኝ ቶቶ አልኩት። ብራዘር እንደውዬ ቶቶ እንዳታስገባ ደብዳቤ አልኩት። ለምን ሲል ኢየሱስ ይበልጣል። ምንም ሉዝ የማደርገው ነገር የለም። ኢየሱስን ካገኘው ምንም የሚቀርብኝ ምንም ነገር የሚቀር ነገር የለም። እኔ አሁን ከአንተ ጋር እያወራሁ ይሆን ትንፋሼ ቢቋረጥ አይ ዶንት ኬር ባይዘው የት እንደሚሄድ አውቀዋለሁ። በቃ ቴንኪዩ ነው ጋድ የምለው። በጭራሽ አልኩት ብራዘርን በጭራሽ ደብዳቤ የሚባል ነገር እንዳታስገባ አልኩት። ተው ግን እንደው ያደግክበት ነው እንዲህ ነው ገና ከወጣ ደግሞ ጫናውን አትችለው እንዳታስገባ ደብዳቤ የሚባል ነገር ይቅርታ ብለ ተሳስተ እንዳታስገባ። ለምን ሲል ኢየሱስ ይበልጣል። እንዲህ ነው ያልኩት ለብራት ኢየሱስ ይበልጣል። ከሃይማኖት ተቋም፣ ከሰዎች፣ ከግለሰቦች፣ ከመንግስት፣ ከድርጅት፣ ከጉልበተኛ፣ ከታጠቀ፣ ካልታጠቀ፣ ከኃይለኛ፣ ከሁሉም ኢየሱስ ይበልጣል። ከዛ ወዲያውም ጴንጤ አልሆንኩም ባይዘው። ከዛ በፊት የጥሌን ትምህርት ማር ነበር። አሁን በቅርብ በሰጠሁት ቪዲዮ ላይ በደንብ መስማት ይቻላል። በቃ ከዛ ትምህርቶች የጴንጤ ትምህርት ማር ነበር እያልኩ መሀል ላይ የሆነ ቀን በቃ ይሆን ያልቻልኩ ዝም ብሎ ኢየሱስ የተባለ እኔ አለቅሳለሁ። ስሙ ሲጠራ እኔ ማልቀስ ነው ስራዬ። እጄን አነሳው ጌታ ኢየሱስ ክርስቶስ እንደግላ ከዛች ቅጽበት ጀምሮ ባይዘዌ ሰው በህይወቱ ላይ የሆነ ብዙ ጊዜ ሰው የሚሳሳተው ሰው በህይወቱ ላይ ለውጥ ለማምጣት የሆነ ሚራክል ነው የሚጠብቀው። ታምራዊ ነገር ህይወቱ ታምር ህይወትን አይቀይርም። ህይወትን የሚቀይረው ኢየሱስን ስታይ። ታምርማ እንደ እስራኤላውያን ታምር ያየ የለም እኮ። ባህር ሲከፈል አይተዋል እኚህ ሰዎች እኮ። ሌሊት ብርሃን በርቶላቸው ቀን ፀሐይ እንዳይነካቸው በደመና እየጋረደ እግዚአብሔር መርቷቸዋል እኮ። እንደዚህ ባህር በዚህ ሲቆም አይተዋል። የተስፋይቱ ምድር ከነዓንን ያሳያቸዋል እግዚአብሔር። ከነዓንን ያሉ ይገባሉ ግን አልወረሱም። ለሚራክል እንደ እስራኤላዊ ሚራክል ያየ የለም። በድካም የምትበረታው ከገባበት ጭቃ የምትላቀቀው ከገባበት የኃጢአት ልምምድ የምትወጣው ኢየሱስን ብቻ ስታይ ነው። ለምን ዕብራውያን ላይ ምን ይላል መሰለ መጽሐፍ ቅዱስ ላምብልና ከዛ ወደ አንተ ሊድ ዕብራውያን 12 ከቁጥር 3 ላይ በጣም ነው የምወደው። ጳውሎስ ነው የጻፈው ይህንንም ይባላል። ይህን ደብዳቤ 12 ምዕራፍ 3 ላይ ምን ይላል መሰለ በጣም ደስ የሚለኝ በነፍሳችሁ ዝላችሁ እንዳትደክሙ ይላል። አሁን እንዳትደክሙ አለ። ክርስቲያን ከሆናችሁ ባላው በነፍሳችሁ ትዝላላችሁ። ዝላችሁ እንዳትደክሙ ይላችኋል ጳውሎስ ለዕብራውያን ተደራሲያን። እሺ ሲሉት በጣም ነው የሚገርመኝ። ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡት አለ። ኢየሱስን አስቡት አለ። በቃ ጸንቷል አለ ኢየሱስ። በቃ ጸንቶ እስከ መጨረሻ ሄደ ነው። እሱን ነው ማሰብ ያለባችሁ። በእሱ ነው የምትበረቱት። በኢየሱስ ነው የምትቀጥሉት። ኢየሱስን ካላያችሁ ክርስትና አትቀጥሉም። ዝም ብሎ ነገር አይደለም። ቸርች ውስጥ የሆነ አገልጋይ ካየ ሊያሳዝን ይችላል። ትደክማ ይደብርሃል። የሆነ ዘማሪ ሲወድቅ ካየ ወይኔ ክርስትና ይሄ ነው እንዴት ትላለህ? እንዳታያቸው እንዳታይ እገሌ የሚባል የቤተክርስቲያን አገልጋይ ምናምን እንዳታየው። ምክንያቱም የአንተ እምነት ጀማሪ ፈጻሚ ድል አድራጊ ኢየሱስ ነው። ፐርፌክት ሆኖ የጨረሰው ክርስትናን ኢየሱስ ነው። ኢየሱስ የክርስትና ውሃ ልክ ነው። ማንም አይጨምርም፣ ማንም አይቀንስም። ባይዞ አሁን ክርስትናን ብድግ ብሎ የሆኑ ጴንጤዎች አያሻሽሉትም። አይሻሻልም። ያለቀለት ጉዳይ ነው። ሪፎርም እናርግ ተሰብሰቡ አይባልም። እዚህ መጽሐፍ ላይ ኦልሬዲ መንፈስ ቅዱስ ነው ደራሲው። እናስተካክለው አይባልም። የኢየሱስ የመስቀል ስራ ኮሬክሽን አይሰጥም። የኢየሱስ ማንነት ላይ ጨርሶታል። ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። ኢየሱስን እናርመው አይባልም። እንደው መጽሐፍ ቅዱስ እንደው ኢየሱስ ካረገው ነገር አንዳንዶችን ብንጨምር አይባልም። ፐርፌክት ነው፣ ፍጹም ነው፣ ድል አድራጊ ነው፣ ጥንቁቅ ነው ኢየሱስ። ክብር ለስሙ ይሁን እና ይሄ ነው።